አምነን በንዴት ተቃጠለ። ማርያ ደስ አላት። ማርያ ነገሩን በሙሉ አቀጣጠለችው። ይባስ ብላ ትሰማኛለህ? ላንተ እኮ የምትመጥንህ አይነት ሴት አይደለችም። አምነን ምንድነው የሚያናድድህና የሚያበሳጭህ ብላ አለችው። ምን እያልሽ ነው ማርያ? አንቺ እኮ አብሮ አደጌ እህቴ ነሽ። ተነጭራሹም ልትንከባከብኝና የእሷንና የኔን ግንኙነት ልትደግፊ ይገባ ነበር። ምን እያልሽ ነው? እንዴት ነው ከሙስጠፋ ጋር የምትሄደው? ሙስጠፋንስ ለምንድን ነው የሳመችው ብሎ በጣም ተናደደም። ግን እኮ አንተ ነህ የገፋሃት። አንተ ጠዋት ይቅርታ አድርግልኝ እያለች ስትለምንህ አላደርግም ብለህ ዝም አልካት። እናም ያልሰማችህ እሷ ብዙ ነገር አስረድታ ነበር። አንተ ግን ልትሰማም ፍቃደኛ አይደለህም ነበር። እንግዲህ አንድ ጊዜ የሆነ ሆኗል። ከዚህ በኋላ ምንም ነገር አይፈጠርም። ቤሊን አንድ ጊዜ ፍቅር ጀምራለች ከሙስጠፋ ጋር ብላ አለች። ሙስጠፋ እጅጉን ደንግጦ ቤሊን ምንድነው ያደረግሽው? እንዴት ነው? አንቺ እንደምትወጂውና እንደምታፈቅሪው አውቃለሁ። ትክክል አላደረግሽም ብሎ አላት። እባክህ ሙስጠፋ ማድረግ የነበረብኝን ነገር በሙሉ አድርጌያለሁኝ። አምነን ለእኔ ምንም ስሜት የለውም። ከዚህ በኋላ አልፈልገውም ብላ አለች። ምን ማለት ነው? አንተ ለእኔ ስሜት ካለህ ይልቁንስ ንገረኝ። ደግሞም አንተም የተጎዳህ ነህ፣ እኔም የተጎዳሁ ነኝ። እባክህም ብላ አለችው። አምነን ጨርቁን ጥሎ አበደም። ሙስጠፋ እውነት ለመናገር ቤሊንን ከድሮ በጣም ያደንቃትና እንዲሁም ለሷ ያለው ቦታ በጣም ከፍተኛ ስለሆነ የተሳሳሙትን እያስታወሰ በደስታ ተዋጠም። የእውነት ቤሊንና ሙስጠፋ ቢፋቀሩና ቢዋደዱ ለእናንተስ ምን ይመስላችኋል? እኔ ግን እጅጉን ደስ ይለኛል። ሙስጠፋ በጀሪ እጅጉን ተጎድቷል። ቤሊንም ብትሆንም እንግዲህ አምነን አልሰማትና አልረዳት ስላለ ብታፈቅርም ብትወድም እውነት ለመናገር ምንም አይፈረድባትም። እስኪ እናንተም ሀሳብና አስተያየታችሁን ኮሜንት ላይ ቁጭ ቁጭ አድርጉልኝ። በሌላ በኩል የአምነን አያት እጅጉን ከባድ ነገር እያወራችና ለማርያ ምክር እየሰጠቻት ትገኛለች። ትሰምኛለሽ? በቻልሽው አቅም ሴት ለመሆን ሞክሪ እና ይህንን የተቆራረጠ ልብስ ጥለሽ የሚያምር ሽቶና የሚያምር ፀጉርሽን ተሰርተሽ ተቀባብተሽ ምግብ ሰርተሽ መንከባከብ አለብሽ። አምነን እንደዚህ አይነት ሴቶችን በጣም ይወዳል ብላ አለቻት። አያቴ ግን ጠዋት የተናደደብሽ ለምንድን ነው? እስኪ ንገሪም ብላ አለቻት። ለአምነን መናገር ያለብኝ ነገር ነበረ፣ ግን እንደ አያትነቴ አልነገርኩትም። በዛ ነው። በሌላ በኩል ደግሞ ያቺ የተረገመች ጀሪ ያው ቤሊን ላይ ከባድ ነገር አድርጋለች ብላ አለች። ግን አንቺ እንደደረስሽበት አንዳንድ ጊዜ ተንኮለኛ ሰዎችን የመያዝ ጥበብ በጣም አለኝ እና ዛህራ እረድታኝ የእሷን ተንኮሎች በሙሉ አወቅኩኝ። ያንን ነገር ስለሰማ አምነን በጣም የብቸኝነት ስሜት ተሰምቶታል። አሁን ቦታው ያንቺ ነው፣ ሁሉም ነገር ያንቺ ነው። ጀሪ ስለተባረረች ቦታውን ወክለሽ ልትንከባከቢያቸው ይገባል ብላ አለቻት። እሺ አንቺ ካልሽ ሁሉንም ነገር አደርጋለሁኝ። ምንም የሚያስጨንቅና ምንም የሚያሳስብ ነገር የለም ብላ አለቻት። ሰላም ሰላም! ውድና የተከበራችሁ የትርሲቴ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ድራማ እንደቀጠለ ይገኛል። አደገኛውና ከባዱ ነገር አምነን እንግዲህ ሜሪያን አባቷ እባክህ አምነን ከዚህ በኋላ መቼም አንድ ነገር ካንተ እፈልጋለሁ። አባትህ ምን አይነት አረመኔና አውሬ ሰው እንደነበረ ታውቃለህ። እኔም ለእናንተ ቤት የከፈልኩትን መስዋዕትነት ታውቃለህ። እና ከዚህ በኋላ የሆነ ነገር ማድረግ አለብህ ብሎ አለው። ምንድነው? ላደርግልህ ዝግጁ ነኝ ብሎ ሲለው እንደዛ ከሆነ
ለእኔ የምታደርግልኝ በጣም ብዙ ነገሮች አሉ ብሎ አለው። ልጄ እንድትከፋብኝ አልፈልግም፣ እንድትቀራረቡም እፈልጋለሁኝ ብሎ አለ። ግን በምን አይነት መንገድ? ያው በምን አይነት መንገድ ሊሆን ይችላል? በእህትና በወንድምነት ነው ብሎ የማሪያ አባት ስብክ አደረገው። ቤሊን ቁጭ ብላ እያወራች ባለበት ሰዓት አያቴ አሁን ግን ከባድ ችግር የተፈጠረ ይመስለኛል እናት ዛህራ ብላ አለቻት። ምንድን ነው ልጄ? አላውቅም፣ እኔ አምነን እየራቀኝ ነው ያለው። በዛ ላይ አውቃለሁ አንቺ ቀንተሻል ማለት ማሪያ ትወስድብኛለች ብለሽ እንደ ቀናሽ የታወቀ ነው። ግን ደግሞ እኮ አምነን አይፈልጋትም ብላ አለች። አይ እንደዛ እንኳ አይመስለኝም። ምን ማለት ነው ደግሞ ይሄ? ምንም ቢሆን እኮ እሷ ጋር ሲሆን በጣም ደስተኛ ነኝ፣ ደስተኛ ነው ብላ አለች። ታዲያ የሚፈልገውን ነገር በሙሉ እኮ እሷ ልትሰጠው አትችልም። ደግሞም ልጅቷ እውነት ለመናገር ለሱ እንደማትመጥነው የታወቀ ነው። እባክሽ ዝም ብለሽ አታስጨንቂ እራስሽም ብላ አለቻት። ጎሽምዬና ሶሊያና አንቺ ድብቅ ሴት ባትሆኚ ምናልባት እድል ሊኖረን ይችል ነበረ። እኔ አውሬ ነኝ እንዴ? የሰው ልጅ እጠላለሁ? አንቺ ግን ከምትወጂውና ከምታፈቅሪው ሰው በደርሽው። እናም ልጅ እንዳለሽ ለዛውም የኔን ግማሽ የሚሆን ልጅ እያለሽ በጣም ሳትነግሪኝ ከዳሽኝ ብሎ አላት። እባክህ እኔ እኮ ብታክትተውኛለህ ብዬ ነው እንጂ ክፉ አስቤ አይደለም ብላ አለችው። እኔም ቢሆን ልጅ እኮ ንጹሕ ማንነት ነው እና በፍጹም አልተውሽም ነበር። አሁን ግን አብቅቷል። ደግሞም አንድ ውሳኔ ላይ ወስኛለሁ፣ ደርሻለሁ ብሎ አለ። ምንድን ነው እሱ? እስኪ ንገረኝ። ከዚህ በኋላ ያው ዛህራን ወድጃታለሁ። ምን? እንደዚህማ ሊሆን አይችልም ብላ አለችው። እንግዲህ እኔ የምፈልገውን ነገር ተናግሬያለሁ፣ አንቺም ደግሞ የምትፈልጊውን ነገር ተናገሪ እባክሽ። ከዚህ በኋላ በህይወታችን ጣልቃ ባትገቢ ጥሩ ነው ብሎ አላት። ኧረ እባክህ አንተም ቢሆን እያደረክ ያለው ነገር እኮ ትክክል አይደለም ብላ አለችው። ታዲያ ትክክል የሆነውና ያልሆነው ማንኛው ነው? እኔ ራሱ እኮ አልገባኝም። በቃሽ፣ ከዚህ በላይ ሌላ ነገር ባናወራ የተሻለ ነው። ለማንኛውም መሄድ አለብን ብላ ሄደች። ቤሊንና አምነን እባክህ አምነን ልትረዳኝ ሞክር ብላ ብትለውም እንዴት ልረዳሽ ቤሊን? አንቺ እኮ ሁሉ ነገር ነሽ ብዬ አምኜሽ ሁሉንም ነገር ነግሬሽ ነበር። አንቺ ግን ከጀርባዬ ተጫወትሽብኝ። እንደዛ ስትገፈትርሽ ስቃይሽን ስታሳይሽ፣ በዛ ላይ እኔ ባንቺ ስቃይ ስሰቃይ ማን ነው እንደዚህ ያደረጋት? ምናልባትም የእኔ ጥላቶች ናቸው ወይ? እኔ እንደምወዳት አውቀው ነው ወይ እያልኩኝ ራሴን ስወቅስ ነበር። ባታስታውሽና እንደዚህ ሆነሽ ብትቀሪ እኔ ምን አይነት ስሜት እንደሚሰማኝ ታውቂያለሽ? ለነገሩ እንደ ልታውቂ ትችያለሽ። ለማንኛውም አንቺም የፈለግሽውን ነገር መርጠሻል። ከዚህ በኋላ አጠገቤ እንዳትደርሽ ብሎ አስጠነቀቃት። ቤሊንም እናት ዛህራ አያቴ ሁላችሁም ላደረጋችሁልኝ ነገር በጣም አመሰግናለሁ። ከዚህ በኋላ የምቀመጥበት ምንም አይነት ምክንያት የለኝም ብላ አለች። እንዴት እንደዚህ ታያለሽ ልጄ? ይህ እኮ ቤትሽ ጭምር ነው። በዛ ላይ ድርጅቱም ላይ ትንሽ ነቃ ካልሽ ትሰሪያለሽ፣ እባክሽን ብላ ብትላትም አያቴ እንደዚህ ሆኖ መስራት አልፈልግም። እኔ እኮ በጣም ብዙ ነገሮችን አብረን እንድንሰራ ፈልጌ ነበር፣ ግን አይሆንም። እኔ የማይወዱኝና የማያከብሩኝ ሰው ጋር መቀመጥ አልፈልግም ብላ አለች። ሜርሲ እራሷን ደብቃ አሁንም ጨዋታዋን ቀጥላለች። እናት ዛህራን እንደምንም አሻንጉሊት አስመስላ በጣም ይገርማል አይደል? የሰው ልጅ ላይ ግን መጫወትና እነሱን እንደፈለጉ ማድረግ በጣም ደስ የሚል ስሜት ነው ብላ ስትጫወትባት፣ ደግሞም ሶሊያና መታ እሷም እባክሽን እንደዚህ አድርጊልኝ፣ ዛሬ ጎሽምዬን ላገኘው ፈልጋለሁ ብላ አለቻት። ሴቶቹ እርስ በርስ ተወዳደሩ። ጎሽምዬ የሚመርጠው ብቀባም ባልቀባም እኔን ነው ብላ አለች። ዛህራም እኔን ነው እየተባባሉ እርስ በርስ ሲጣሉ ሜርሲ ለምን ሁለታችሁንም ቀብቻችሁ እሱ የፈለገውን ሰው አይመርጥም ብለው
ተወራረዱ። እሱም ከተቀቡ በኋላ እናንተ ሴቶች በተፈጥሮ ውበታችሁ ነው እንጂ የምታምሩት እንደዚህ አሻንጉሊት መስላችሁ አታምሩም። ደግሞም ይሄ ምን አይነት ስርዓትና ወግ ነው? የእውነት በጣም የምታሳፍሩ ሰዎች ናችሁ። እኔ በጣም ተናድጄባችኋለሁኝ ብሎ አለም። ይልቁንስ አሁን ተነሱና ምግብ እስኪ አምጡልኝ ብሎ ሲሄድ ምግብ ከሆነ ለጎሽሜ እኔ ሰርቻለሁኝ እኔ ነኝ የምወስደው ተባብለው ሲጣሉ ጭራሽ ዛሬማ ሁለት ሴት ሆኖ እንኳ ምግብ ማግኘት አልችልም ማለት ነው። ቆይ ግን ምን አይነት አረመኔ ሰዎች ናቸው እያለ በጣም ተናዶ ሲሄድ እርስ በርስ እየተበጣበጡና እየተጣሉ አገኛቸው። እናንተ ሴቶች አብዳችኋል። እኔ ምግብ እፈልጋለሁ፣ በዛ ላይ የራሳችሁ ጉዳይ፣ እኔ ማናችሁንም አልፈልግም ብሎ አለም። ምርጫህ ምረጥ፣ እንደዛ ከሆነ ብላ ስትለው ዛህራ ላገባ ሽማግሌ አምነንጋል ካለው ብሎ